በቂ የንጹህ መጠጥ ውሃ አቅርቦት አለመኖር በዕለት ተዕለት ኑሯችን ላይ ጫና ፈጥሮብናል ሲሉ ያነጋገርናቸው የአስከተማ ከተማ ነዋሪዎች ገለጹ። አስከተማ ግንቦት 22 2017 ዓ.ም በዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ በአስከተማ ከተማ በቂ የንጹህ መጠጥ ውሃ አቅርቦት አለመኖር በዕለት ተዕለት ኑሯችን ላይ ጫና ፈጥሮብናል ሲሉ ያነጋገርናቸው የከተማዋ ነዋሪዎች ገልጸዋል። የአስከተማ ከተማ ነዋሪ ወይዘሮ መልካም አለባቸውና ወይዘሮ ዘነቡ ማኙ እንደገለጹት በ4 እና በ5 ቀን አንድ ጊዜ ብቻ በሚያገኙት የንጹህ መጠጥ ውሃ ስርጭት በዕለት ተዕለት ኑሯቸው ላይ ጫና እንደፈጠረባቸውና በተለይ ለአቅመ ደካማ አጥቢና ነፍሰ ጡር እናቶች ውሃ ፍለጋ ሲሉ ለእንግልት እየተዳረጉ መሆናቸውን ገልጸው የሚመለከታቸው አካላት ዘላቂ መፍትሄ ሊሰጣቸው እንደሚገባ ጠይቀዋል። የንጹህ መጠጥ ውሃ አቅርቦት እጥረቱ በመባባሱ ውሃን ወንዝ ድረስ ለመቅዳት መገደዳቸውንና በዚህም ንጽህናው ያልተጠበቀ ውሃ በመጠቀማችን ለውሃ ወለድ በሽታ እየተጋለጥን ነውም ብለዋል። በ4 ቀን በ3 ቀን ነው የሚመጣ ውሃችን። ያው የውሃ ችግር አለን። ያው እኔም መጫታ ውሃውን በትክክል አይመጣም። ሌላ ቀን ወንዝ ነው የምንቀዳ። ያው እኛ ራቅ ያለ ቦታ ስለሆነ ተሸክመን ለመንጣት ችግር ይገጥመናል። ልጆች አስተኝተን ብለን ነው የምንሄድ። ጠባቂ አናገኝም እና ነፍሰ ጡርና አጥቢ እየተጎዳ ነው ያለ። መንግስት በአቅራቢያችን የሆነ መፍትሄ እንዲፈጥር የውሃ ችግር ስላለ ይተባበረን መንግስት። አው እንግዲህ በውሃ ምክንያት ማለት በቀን በ4 ቀን ነው የምትመጣልን ነው። ከ4 ቀንም ብዙም ትኔላት በጣም የውሃ ችግር አለብን። ካልመጣልን ወንዝ ነው የምንሄደው። ከቀጠና 1 ነው የመጣሁት። ውሃችን ወረፋችን ዛሬ ነበረች። ዛሬ ደግሞ በምክንያት እንደዘጉብን አይታወቅም። አለ ሰዓት አስቀድታን ብሎ ነው የዘጉበት ነው የሚሉት። ያው እሱን አላገኘነውም እና ዛ ወረፈን ትናንት ይወረፍነው ነው ዛሬ አንስተን ይዘን የመጣ ነው። ትናንት 8 ሰዓት ወረፈን 7 ሰዓት ወረፈን በቃ አልደርሰ ሲል ይዋሩን ቃል ከፍተው ሲል እዚህ መጣ ተሸክመ የመጣሁት በዚህ ምክንያት። ወረፋው ብዙ ነው። አሁን እስከ 8 ሰዓት ነው እስከ 8 ሰዓት ነው ተስቀዳው ሊዘጋ ይችላል። ይሄም እንግዲህ ሳንቀዳ ለወረዳችን ዙሪያ ውሃ እና ፍሳሽ ችግር ስላለብን እንድታስተላልፍ። በጉዳዩ ምላሽ የሰጡት የአስከተማ ውሃና ፍሳሽ ጽሕፈት ቤት ኃላፊ አቶ ማርሸት ደሞዝ የከተማውን የውሃ እጥረት ለማቃለልና ለማህበረሰቡ የተሻለ የንጹህ መጠጥ ውሃ ተደራሽነት እንዲኖር ሁሉም አቅም አሟጠው በመጠቀም ስራዎችን እየሰራ መሆኑን ገልጸው አሁን ላይ ለእጥረቱ ምክንያት ሲያብራሩ የነዋሪው ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ ካለው የውሃ አቅም ጋር ባለመመጣጠኑና ወይላ ካምፕና አካባቢ ያሉ የጸጥታ አካላት የሚጠቀሙት የውሃ ፍጆታ ከፍተኛ መሆኑ የውሃ ስርጭቱ እንዲቀንስ ምክንያት ሆኗል ብለዋል። በዚህ ምክንያት ማህበረሰቡ ላይ ቅሬታ እንዲነሳ አድርጓል ያሉት አቶ ማርሸት ችግሩን ለመፍታት 1.8 ሊትር ፐር ሰከንድ መግፋት የሚችል ተጨማሪ የሶላር ኃይል በመጠቀም በርካታ የማህበረሰብ ክፍሎችን ተጠቃሚ ማድረግ የተቻለ ሲሆን አሁንም ካለው የህዝብ ቁጥር አንጻር የተሻለ የውሃ አቅርቦት እንዲኖር ባለድርሻ አካላት፣ በጎ አድራጊ ድርጅቶች፣ ህዝብና መንግስት አጋዥ ሊሆኑ ይገባል ብለዋል። ከከተማው ጋር ተያይዞ ያለው ነገር አሁን ላይ ሲጀመር ግንባታም የተሰራውም የውሃ እጥረት ስላለ ነው። ደብረ ወይላ ውሃ ሊሰራ የሚቻለው ምክንያት አሁን ያለው የፖፑሌሽን ብዛትና እኛ የምናመርተው ወይም የምናሰራጨው የውሃ መጠን አይገናኝም። ከዚህ ከጸጥታው ጋር ተያይዞ ሙሉ ለሙሉ ወይላ 021 የሚባል ቀበሌ ወይላ ሙሉ ለሙሉ ይጠቀሙታል። ሁለተኛ አሁን ካምፕ ያሉት በሙሉ ካምፕ መከላከያዎቹም ይጠቀሙታል። ያ ማለት 40 ሜትር ኪዩብ ውሃ በ3 ቀን ይጠቀማሉ። በጣም ውሃ ችግር አለባቸው። ጽሕፈት ቤቱም እንደ ጽሕፈት ቤት የለያቸው ቦታ አለ አድሬስ የማይሆንባቸው ወይም ደግሞ ከፍተኛ የኤሌቬሽን ችግር ያለባቸውና የፖፑሌሽን ያለመጣጣምና የዲስቻርጁ አሁን ያለው የህዝብ ቁጥር መጨመር ምክንያት ለዚህ አሁን ለሚመጣው ቅሬታ መጥቷል። ያም ብለን ዝም አላልንም። አሁን በዚህ አመት ውስጥ 1.8 ሊትር ፐር ሰከንድ የምትገፋ ሶላር ነበር ነዚህ በፊት ተሰርቶ በ2013 ተሰርቶ የተቀመጠ ምንጭ ነበር ንቄታ የሚባል ቦታ ላይ ያለውን እሱንም ፓምፕ አድርገን ወደ ላይ ገፍተን ክሎሪን ህክምና እናደርጋለን። ስታንዳርድ አለ። አንድ ታንከር መቼ ነው መጸዳት ያለበት የሚለው ምናልባት አስጊ የሆነ ወይም ደግሞ በከፍተኛ የምንጠቀመው ስፕሪንግ ዋተር ነው ወይም ሰርፌስ ዋተር አይደለም፣ ስፕሪንግ ዋተር ነው። ያን ያህል በባክቴሪያም በብዙ ነገር የተበከለ ውሃ አይደለም የምንጠቀመው። ስታንዳርዱ በደብሊውኤችኦ ያወጣው ምንድነው በአመት 4 ጊዜ አንድ ታንከር መጸዳት አለበት ነው የሚለው። አንዳንድ ክሎሪን የሚያስፈልጋቸው በየቀኑ እንዲጨመሩ ወይም ደግሞ ላብ አሰስመንት ሰርተን አናልፍም። ሚሊየን ብር ይጠይቀናል ማለት ነው። የምናደርገው ምንድነው ማኑዋሊ እናየዋለን። ሊትመስ ፔፐር አለና ክሎሪን አለው የለውም ብለን ምን ያህል ገብቶበታል፣ ባክቴሪያ ተበክሏል አልተበከለም፣ ፒኤች ቫልዩ ምንድነው አይደለም የሚለውን አሰስመንት ሰርተናል። ውሃ መምሪያው መጥቷል። የውሃ ኮሚሽንም በፌደራል ደረጃ ውሃውን ቴስት አድርገን ሰደናል። ወደ ፌደራል ሰደናል። ውሃው ችግር የለበትም። ውሃ ተበክሎ ወይም ሊታመም የሚችለው ሰው ምንድነው ፎሴት ላይ ጌት ቫልቭ ላይ ወይም ደግሞ ከዚህ ቆጣሪ ችግር በሚያንጠባጥብ ወይም ደግሞ በሆነ ነገር ላይ ምንድነው ሲፈነዳባቸው ወይም ደግሞ ቤታቸው ላይ ያለመናገር ያለማውጣት ምክንያት ወይ እንጨት ያደርጉበታል ወይ ደግሞ የወዳደቀ ጨርቅ ጠምጥመው ሊጠጡት ስለሚችሉ በዛ አግባብ ላይ ሊበከል ይችላል ማለት ነው። ሁሉንም ከምንጭ እስከ ታንከር ከታንከር
እስከ ዲስትሪቢዩሽን ላይን አጠቃላይ ደግሞ የምታዩት አሁን ላይ እኛ በቀጣይ ልንፈታው የማንችለው 1.5 ኪሎ ሜትር ቤት ተሰርቶበታል ሙሉ ለሙሉ ማለት ትችላለህ። ያንን ጽኑዋ አይደለም ያው ያየነ ነው የዕለት እንደተለይ እዚህ ትምህርት ቤት ላይ ያለው ስታንዳርድ የሚለው ከምንም ንክኪ ነፃ መሆን አለበት ተብሎ የሚታሰበው ምንጭ ከሆነ 300 ሜትር በ300 ሜትር ራዲየስ ውስጥ ከምንም ንክኪ ነፃ መሆን አለበት ነው የሚለው። ቦኖ ከሆነ 10 ሜትር በ10 ሜትር ራዲየስ ከምንም ንክኪ ነፃ መሆን አለበት ይላል። ታንከር ወይም ደግሞ ሪዘርቫየር የምንለው 50 ሜትር በ50 ሜትር ራዲየስ ከምንም ንክኪ ከብክለት ነፃ መሆን አለበት ብሎ ያስቀመጠው። ነገር ግን ይህን እናርግ ብንለው ከ100 ከዛ በላይ ሚሊዮን ብር ይጠይቀናል ማለት ነው። ይህን መስመሩን እንቀይር ብንል በእኛ አቅም አይፈታም። ምንድነው የምናደርገው? ለወደፊት ሊያግዙን የሚችል ፕሮፖዛል እየቀረጽን ያለውን ችግር እያሳየን አንዳንድ ኤንጂኦዎች ከመጡ በዛ ልክ እኛ በራሳችን ጥረት ውሃም 5-10 በምንሸጣት በዚች ገቢ ሰራተኛ 31 ሰራተኛ እስከ ዘበኛ ቦኖ አዳይ ጽህፈት ቤት ሰራተኛ ቋሚ ሰራተኛ 15 አለ። እሱንም ከቨር የምናደርገው እንደገና ሜንቴን ለምናደርገው አጠቃላይ ለመምጩም ለምኑም እንደዚህ ደራሽ ችግር ሲደርሱብን በዛ ምክንያት ነው። ሁለተኛ ሰው በሆን ብሎ ይበሳል ወይም ደግሞ ፓይፑ በተጋላጭ ቦታ ላይ ካለ ቤቱ ላይ የኔ ነው ብሎ መጠበቅ አይችልም። ቆርጦ ጭቃ ያቦካበታል፣ አትክልት ይጠቀምበታል። ያን ያህል ክሎሪን አልታከምም የሚለው በደራሽ ዶ ማየት ስለሚቻል እዚህ ቅርቦቹ ላይ ያሉትን ታንከሮቹን ዶ ማየት ስለሚቻል አቶ ማርሸት አክለውም በአጠቃላይ በከተማዋ 895 የውሃ ደንበኞች መኖራቸውን ገልጸው ካለው ደንበኛ የሚገኘው የውሃ ሽያጭ በወር ከ87,000 እስከ 90,000 ብር እንደሚሆን ተናግረው ተቋሙ ለሰራተኞቹ በወር ከሚከፍለው መደበኛ ወጪ በእጅጉ ያነሰ መሆኑን ተናግረዋል። ለተቋሙ ለሰራተኞች በወር 156,000 ብር ደሞዝ እንደሚከፍል የገለጹት አቶ ማርሸት ከውሃ ሽያጭ የሚገኘው ገቢ ለሰራተኛ ደሞዝ እንኳን የማይሸፍንና የማቴሪያል ጥገናና ብልሽት በሚገጥምበት ሰዓት ለማስጠገን በቂ እንዳልሆነ ጠቁመው ችግሩን ለመፍታት የሚመለከታቸው ተቋማትና ረጅ ድርጅቶች እገዛ እንዲያደርጉ ጥሪ አቅርበዋል። አጠቃላይ እንደሚታወቀው አሁን ላይ ደሞዛችን በጥፍ ጨምሯል። አንደኛው የደሞዝ የዚህ ማሻሻያ የውሃ ታሪፍ ማሻሻያ ዋና ምክንያቱ ከረንት ያለው በዶላር ምክንያት የጨመረው ድሮ በ69 ብር ምናምን ስንገዛ የነበረ ፎሴት ማቴሪያሉ በጥፍ ነው የጨመረ። በጥፍም ብቻ ሳይሆን 200-300% ማለት ይቻላል። አንድ ፎሴት 69 የተገዛው አሁን 500-600 ብር ነው ገበያ ላይ የሚውል። ይሄ ነው ያለበት ምክንያት። አሁን ላይ ደሞዛችን ደግሞ በከፍተኛ ደረጃ ጨምሯል። ለምሳሌ አንድ ሰራተኛ ዝቅተኛ ከኛ ቢሮ ውስጥ የሚከፈለው 63.29 ከፍተኛ ደራሽ ነው 12.082 ነው። ከዚህ ውስጥ ምንድነው ያደረግነው? ገቢና ወጭ ሬሾ ይሰራል። የገቢና ወጭ ሬሾ ተመጣጥኖ በትክክለኛው የጽህፈት ቤት እንደ ጽህፈት ቤት ሊቀጥል ከታሰበ ምንድነው የሚለው መመሪያው አዋጅ 188 ደንብ ቁጥር 94/2004 መሰረት እሱን ተገና አድርገን ያለውን የውሃ ዲስቻርጅ ያለውን የከተማ ማህበረሰቡ ተጠቃሚ ብዛት የመስመሩ ደንበኛ ምን አይነት እንትናለን አርፒኤስ ነው ምንድነው የሚለውን ምን ያህል ዲስቻርጅ ይመረታሉ። ሁለተኛ ይሄን ኢንካም ጀነሬት ሊያደርግ የሚችል ለቢሮ ለደሞዝ ሸፍኖ ማቴሪያል የሆነ ችግር ቢፈጠር ያን ይሸፍናል ወይ ለሚለው ነገር አይሸፍንም። አጥንተናል። 3 አመት በላይ ወስደናል። የ3 አመት ገቢ ወጭ ሬሾ ሰርተናል። ከዚህ በፊት የነበረው ደህና ነበር። አሁን ላይ ግን ሰው እንትን ያደርጋል እንጂ አንዳንድ ስህተት ሊኖር ይችላል። የቆጣሪ መንባብ ሲሶት የቆጣሪ ዝገት አረንጓዴ ለብሶ ወይም ደግሞ በስህተት አጠራጣሪ ቁጥሮችን ሲያመጡ ከዚህ ሲሞላ አንዳንዴ የቆጣሪ ወይም ደግሞ ወደ ኮምፒውተር ሲገለበጥ ስህተት ሊኖር ይገጥም ይችላል። በዚህ ምክንያት ነው አሁን ላይ ያለው በዚህ ወር ሪፖርት እየሰራን ነበር። አጠቃላይ 830 መኖሪያ ቤት ደንበኛ አለን። 45 ንግድ ድርጅት አለን። 22 ቦኖ ወደ 12 ነው። አንድ ቦኖ 450 ሰው ይሸፍናል ተብሎ ነው የሚታሰብ። አጠቃላይ ያለን ደንበኛ ወደ 895 ደንበኛ አለን። ከነዚህ ውስጥ ምንድነው የምናገኘው? ሚኒመም በወር ማየትም ስለሚቻል ኔት ትክክለኛ የጠራ ኔት 87,000 ወር 90,000 ሊሸጥ ይችላል። ይህን አርጎ እኛ ደግሞ ደሞዝ ኖርማሊ የስራም ግብር የምንንም የዘበኛን ደሞዝ ሸፍኖ 156,000 ነው አሁን ከረንት የሚጠይቀን ወራዊ መደበኛ ወጪ ሌሎቹን ትተን ማለት ነው። እነዚህ የመብራት ክፍያ አንዳንድ አሁን ሶላር ፓምፖ ቢቃጠል ይህን እንትን ልንገዛበት የምንችል ወይም ደግሞ ከፍተኛ የመስመር ፍንዳታ ወይም ደግሞ አደጋ ወይም በተፈጥሮ ዲዛስተር የሚባል
ቢገጥመን ያንን እንትን አድርገን እንሸፍናለን ማለት ስለማይቻል በዚህ ልክ ምንድነው አንድ ከድጎማ በጀት መውጣት አለበት ራሱን የኔ ብሎ እንዲሰራ ወይም ለማህበረሰቡ በትክክለኛው አድሬስ ለማድረግ ከታሰበ ምንድነው የውሃ ታሪፍን የውሃን ዋጋ ማወቅ ስላለበት ውሃ ላይ ሪሶርስ ስለሆነ ማወቅ አለበት። በዚህ ልክ ምንድነው ያደረግነው መነሻውን ዝቅ አድርገን በ66 ሳንቲም የመኖሪያ ቤትን 66 ሳንቲም ሳብ ነው የሰራነው። 66 ሳንቲም ማለት 1 ሜትር ኪዩብ 1000 ሊትር ነው። 1000 ሊትር ማለት 25 በሚይዘው 40 ጀሪካን ማለት ነው። 20 በሚይዘው 50 ጀሪካን ማለት ነው። ኦልሞስት በ66 ሳንቲም ነው። ከፍተኛ ውሃ ተጠቃሚ ከሆነ በዘይቱ 5 ብሎ ካለው እየጨመረ ይሄዳል። በተጠቀምክ ከፍተኛ ውሃ በተጠቀምክ ቁጥር በዘይቱም አብሮ ከፍ እያለ ስለሚሄድ ማለት ነው። የእንትኖቹን በ87 ሳንቲም ሰርተናል። ያን ያህል የተጋነነ ነገር አይደለም ወደ ሳንቲም ስንቀይረውና ምናልባት የአዌርነስ ችግር አለ። በማስታወቂያ ነው የለጠፍነው። በብዙ ቦታ ላይ የሚመለከተው አካል ቦርዱ አለ። ቦርዱ አንደኛ ደረጃ እስከ 3 ባለ ከሆነ በምክር ቤት መጽደቅ አለበት ነው የሚል። በምክር ቤት ጸድቆ ለማህበረሰቡ ምክር ቤቱ ይጽደቅ አይጽደቅ በሚለው ያለውን ችግር አይቶ እንትን ይላል። እኛ 5 እና 6 ደረጃ የሚባል ነው። ቦርድ አለ ራሱን የቻለ ውሃ ጽሕፈት ቤት አስተዳዳሪ ነው የሚመራው። በራሱ የማህበረሰብ ተወካይ አለ። ከነጋዴ ማህበረሰብ አንድ አለ። መዘጋጃ መሪ መዘጋጃ ቤት አለ። እነሱን ያማከለ ጽሕፈት ቤቱ በተያያዘ ጥናት አቅርቦ ሲያቀርብለት በመጠጥ ውሃ የስራ ሂደት ግዥ ፋይናንስ እኔም እንደ ስራ አስኪያጅነት ሁሉንም አይተን ቁጭ ብለን በዛ ልክ አድርገን የወጭና የገቢ ሬሾ አለመጣጣሙ የታሪፍ መጠን ለደሞዝ ጋርና ከማቴሪያል ዋጋ ጋር በመጨመሩ ምክንያት የታሪፍ ማሻሻያ አድርገናል።